በሳውዲ አረቢያ የበረታ ዲፕሎማሲ ኢትዮጵያና ኤርትራ ነገር አለዝበው ሊታረቁ ይችላሉ የሚለው ስጋት ያደረባት ግብጽ ብርድ እያላት ነው። በዚህም ሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትሯን ወደ አዲስ አበባ ባላከችበት ሁኔታ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በፍጥነት ወደ ሳውዲ በመጓዝ ጾም ላይ የነበሩትን የሳውዲውን ልዑል አልጋ ወራሽ መሐመድ ቢን ሳልማንን አናግረው ወደ ካይሮ ተመልሰዋል። የፕሬዝዳንት አብዱል ፈታህ አልሲሲ የጅዳ ሩጫ እንደ መሪ የጉብኝት ፕሮግራም ይህ ነው ሊባል የሚችል የቀደመ ፕሮግራም ያልተያዘበት መሆኑን መረጃዎች እያመለከቱ ነው። አልሲሲ ከኢትዮጵያ ጋር በተያያዘ የአባይን ጉዳይ ከቀይ ባህር ጋር አያይዘን መደራደር እንችላለን የሚል ደብዳቤ ለጠቅላይ ሚኒስትር አብይ አህመድና ለፕሬዝዳንት ትራምፕ መላካቸውን የዘናሽናል ዘገባ አመላክቷል። ፕሬዝዳንት አብዱል ፈታህ አልሲሲ ይህንኑ ደብዳቤ ለአዲስ አበባና ዋሽንግተን ወጪ ካደረጉ በኋላ እሳቸው ደግሞ በፍጥነት ወደ ሳውዲ አረቢያ ሪያድ አምርተዋል። አልሲሲ ወደ ሳውዲ አረቢያ ሪያድ አምርተው ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን እየመከሩ ባሉበት ወቅት የሳውዲው ምክትል የውጭ ጉዳይ ሚኒስትር ዋሊድ አልከሬጅ አዲስ አበባ ላይ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር የመከሩበት ሁኔታ ታይቷል። ሚኒስትሩ ከቀናት በፊት አስመራ ላይ ከፕሬዝዳንት ኢሳያስ ጋር የመከሩበት ሁኔታ እንደነበር የሚታወስ ነው። በጊዜውም ትናንት አዲስ አበባ ገብተው የመከሩት የሳውዲው የውጭ ጉዳይ ሚኒስትር ዋሊድ አልከሬጅ አስመራ በነበሩበት በዚያው ሰሞን ሳውዲ በተመሳሳይ መልኩም የውጭ ጉዳይ ሚኒስትሯን ልዑል ፋይሰል ቢን ፋርሃን አዲስ አበባ ልካም ነበርም። ከዚያ ቀደም ብሎም ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሪያድ አምርተው የመከሩ መሆኑም እንደዚሁ የሚታወስ ነው። ሳውዲ በኢትዮጵያም እንደዚሁም በኤርትራም ጭምር በሚኒስትሮቿ ደረጃ ጠበቅ ያሉ ተከታታይነት ያላቸው ምልልሶችን በአዲስ አበባ በአስመራም የማድረጓ ጉዳይ ምንድነው የሚለው ጉዳይ አሁንም በሰፊው ማነጋገሩን እንደቀጠለ ነው። ሳውዲ በመሪ ደረጃ ከ3 ወራት በፊት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ጠርታ ያናገረች መሆኑ አይዘነጋም። ሳውዲ አረቢያ በአዲስ አበባም እንደዚሁም በአስመራ ጉዳይ ምክክር ማብዛቷ አንዳች የሆነ ነገር እንዳሰበች የሚያመለክቱ ሁኔታዎች አሉ በማለት አስተያየታቸውን የሚሰጡም አልጠፉም። አንዳንዶቹ አስተያየቶች ሳውዲ ምናልባትም ሁለቱን ሀገራት ለማስታረቅ ወይንም መካከላቸው የተፈጠረውን ውጥረት ለማርገብ እየሰራች ነው የሚሉ ሆነው ይታያሉ። ይህንንም የሚሉት የሳውዲ አረቢያን የቀደመውን ተመሳሳይ እንቅስቃሴዎችን በማስታወስ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የዛሬ 8 ዓመት አካባቢ ኢትዮጵያና ኤርትራ የቀደመ ዝግ ግንኙነታቸውን ቀሪ አድርገው የእርስ በርስ ግንኙነታቸውን ሲያደርጉ ሳውዲም በጊዜው ጠቅላይ ሚኒስትር አብይ አህመድንና ፕሬዝዳንት ኢሳያስ አፈወርቂን ሪያድ ጠርታ የእውቅና ሽልማትን ከማበረከት ጀምሮ መሪዎቹ የስምምነት ፊርማቸውን እንዲያኖሩ ያደረገችበት ሁኔታም የነበረ መሆኑ የሚታወስ ነው። እነዚህን የጊዜውን የሳውዲን ተግባራት የሚያስታውሱ ሰዎች ሳውዲ ምናልባትም አሁንም ቢሆን ሁለቱን ሀገራት ለማነጋገር ጥረቶችን ጀምራ ይሆናል በማለት የሚኒስትሮቿን የአዲስ አበባና የአስመራ ምልልስ ምክንያት ሲያስቀምጡ ይታያል። በእርግጥ እስካሁን ድረስ ባለው ሁኔታ በሳውዲ አረቢያ ሚኒስትሮች የአዲስ አበባና አስመራ ምልልሶች ዙሪያ በሪያድም በአዲስ አበባም ሆነ በአስመራ በኩል የተሰጠ ፍንጭ አልታየም። ውይይቶችን ተከትሎ የሚወጡ መረጃዎች ባለስልጣናቱም በሁለትዮሽና ቀጠናዊ ጉዳዮች ዙሪያ መከሩ ከሚለው የተለመደ አይነት ዲፕሎማሲ ገለጻዎች ያለፈ ሆኖ አልታየም። በኢትዮጵያ በኩል ከባህር በር ጋር ተያይዘው የሚነሱ ጥያቄዎች አሉ። የባህር በር መውጫው ደግሞ ቀይ ባህር ነው። ሳውዲ አረቢያ አንዷ የቀይ ባህር ተጋሪ ሀገር ናት። ቀይ ባህርን በቀኝና በግራ ወይንም ማዶና ማዶ ሆነው ከሚዋሱት ሀገራት መካከልም ሳውዲ አረቢያ፣ ኤርትራ፣ ግብጽ፣ ሱዳን፣ ጅቡቲና የመን ይገኙበታል። ሳውዲ ከሁለቱም የቀይ ባህር ተጋሪ ሀገራት መካከል የረጅሙን የቀይ ባህር ዳርቻ የምትጋራ ሀገር ናት። በባህሩ ዳርቻም በዓለማችን ግዙፍ የተባለለትን የመዝናኛ ከተማንም በመገንባት ላይ ትገኛለች። በአጠቃላይ ሲታይ ሳውዲ ቀይ ባህር ላይ በብዙ መልኩ ያላት ብሔራዊ ጥቅም ከፍ ያለ ሆኖ ይታያል። ሌላ አቅጣጫ ሳውዲ አረቢያ በኢንቨስትመንቱና በዲፕሎማሲው ዘርፍ ከኢትዮጵያ ጋር ያላት ግንኙነት ዘርፈ ብዙ ሆኖም ይታያል። በኢትዮጵያ ባለው የውጭ ቀጥተኛ ኢንቨስትመንት ፍሰት ሳውዲ አረቢያ ከቻይና፣ ህንድና ቱርክ ጋር የተቀራረበ ኢንቨስትመንት ያላት ሀገር ናት። በኢኮኖሚ አቅጣጫ ሳውዲ አረቢያ ከኤርትራ ጋር ያላት ግንኙነት እዚህ ግባ የሚባል ባይሆንም የሳውዲ ባለስልጣናት በኢሳያስ በኩል ያላቸው ተሰሚነት ግን እጅግ ከፍ ያለ ሆኖ ይታያል። ብዙም የውጭ ጉዞ የሚያደርጉት ኢሳያስ እግር ከሚያበዙባቸው ሀገራት መካከል ሳውዲ አረቢያ አንዷ ናት።
ኤርትራ ከየትኛውም ሀገር ጋር በኢኮኖሚ የተሳሰረ ግንኙነት ስለሌላት ከሳውዲ ጋር ያላት ግንኙነትም ቢሆን ከኢኮኖሚ ይልቅ ፖለቲካው ላይ ያተኮረ ሆኖ ይታያል። ይህም በመሆኑ ሳውዲ በኤርትራ ዲፕሎማሲና ፖለቲካ ውስጥ ያላት ተሰሚነት ከየትኛውም ሀገር በላይ ከፍ ያለ ነው ቢባል ማጋነን አይሆንም። እናም ሳውዲ መልካም ይሁንታዋ ሆኖ ኢትዮጵያና ኤርትራ እንዲነጋገሩ ላድርግ ብትል በተለይ በኤርትራ በኩል ብዙም የሚከብዳት ሆኖ አይታይም። በዚህ መሃል ግን በኢትዮ ኤርትራ ውጥረት መሃል አንድ የራሱን ጥቅም ማስጠበቅ የሚፈልግ አካል መኖሩም መዘንጋት የለበትም። ይህም አካል የግብጽ መንግስት ነው። የግብጽ መንግስት ከኢትዮጵያ ጋር የገባበትን የህዳሴው ግድብ ውዝግብ በቀጥታ መፍታት ስላልቻለም ነገሮችን ከቀጠናው ፖለቲካ ጋር አስተሳስሮ የራሱን ጥቅም ማስጠበቅን ይፈልጋል። ለዚህም ሲባል ግብጽ ከሰሜን አፍሪካ በመነሳት በኢትዮጵያ ዙሪያ ካሉ ጎረቤቶች ጋር በአዲስ አይነት ግንኙነት ውስጥ ትገኛለችም። ግብጽ በአዲስ መልኩ በአፍሪካው ቀንድ የምትሄድበት መንገድ ራሱን የቻለ ፖሊሲ ተቀርጾለት እየተተገበረ ያለ ነው። ግብጽ በአባይ ጉዳይ ከኢትዮጵያ ጋር የገባችበትን ውጥረት በአሸናፊነት ለመወጣት ያስችለኛል ብላ ካሰበቻቸው አካሄዶች መካከል አንደኛው ከኢትዮጵያ ጎረቤት ሀገራት ጋር ጠንካራ ግንኙነቶችን በማመስረት ኢትዮጵያን በቀጠና የተገለለች ማድረግ ነው። በዚህም ግብጽ ከሁለት የአፍሪካ የቀጠናው ክፍሎች ጋር ግንኙነቷን የማጠናከር ሂደትን እየተከተለች ትገኛለች። የመጀመሪያው የአፍሪካው ቀንድ ሀገራት ከሆኑት የኢትዮጵያ ጎረቤቶች ጋር ያሏትን ግንኙነቶች ከምንጊዜውም በላይ ማጠናከር ሲሆን በዚህም እንደ ጅቡቲ፣ ሶማሊያ፣ ሱዳንና ኤርትራ ልዩ ትኩረት ተሰጥቶ ሲሰራባቸው ታይቷል። ከዚህ በተጨማሪም ግብጽ በአባይ ተፋሰስ ስር ያሉ ሀገራት ጭምር ጋር ያላትን ግንኙነት በማጠናከር ኢትዮጵያን የማግለል ስራዎችንም ጭምር አበክራ ስትሰራም ታይቷል። የአባይ ተፋሰስ ሀገራት የሚባሉት ኢትዮጵያና ግብጽን ጨምሮ 10 ሀገራት ናቸው። ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኡጋንዳ፣ ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ ተጠቃሾች ናቸው። ግብጽ ከተወሰኑ ጊዜያት ወዲህ እነዚህን ሀገራት ጠበቅ አድርጋም ታይታለችም። በዚህ አቅጣጫ ኢትዮጵያን የማግለል ሁኔታዎችም በግልጽ ሲታዩ ከርመዋል። ይህም በመሆኑ ግብጽ የኢትዮ ኤርትራን ጉዳይ በተመለከተም የሁለቱን ሀገራት ውጥረት ራሷ በሚመቻት መልኩ የመጠቀም ጽኑ ፍላጎት ያላት መሆኑ ግልጽ ነው። ሳውዲ ሁለቱን ሀገራት ላስታርቅ ብላ ብትነሳም ግብጽ በቀላሉ የምትመለከተው አይሆንም። የግብጽ ጥቅም ያለው በኢትዮ ኤርትራ ውስጥ ነው። ሳውዲ አረቢያ ሚኒስትሮቿን ወደ አዲስ አበባና አስመራ አከታትላ የላከች ባለችበት በአሁኑ ሰዓት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በትናንት ዕለት ሪያድ ገብተዋል። በዚህም ከሳውዲ ልዑል አልጋውራሽ መሐመድ ቢን ሳልማን ጋር ተገናኝተውም መክረዋል። አልሲሲ በጅዳ ከመሐመድ ቢን ሳልማን ጋር በዝግ ከመከሩ በኋላም ብዙም ሳይቆዩ ወደ ካይሮ ተመልሰዋልም ተብሏል። አልሲሲ ወደ ሳውዲ ያመሩት የሳውዲው ምክትል የውጭ ጉዳይ ሚኒስትር አዲስ አበባ በነበሩበት ወቅት ነው። የአልሲሲ ሳውዲው ጉዞ ብዙም የታሰበበትና ቀድሞ ፕሮግራም የተያዘለት ሆኖ አልታየም። ፈጣንና ደርሶ መልስ ጉዞ ነበርም። ይህንኑ የአፋጣኝ ጉዞ በተመለከተም በግልጽ የወጣ መረጃ አልታየም። አሁን ባለው ሁኔታ ግብጽ የኢትዮጵያ ጉዳይ የቅድሚያ ጉዳይ ነው ስትል፣ ሳውዲ ደግሞ ከቅርብ ጊዜያት ወዲህ በግንኙነት መሻገር ውስጥ የገባችባትን የተባበሩት አረብ ኤሚሬትስን ጉዳይ ዋነኛ አጀንዳዋ ማድረግ ትፈልጋለችም። የሳውዲና የተባበሩት አረብ ኤሚሬቶች ዘመንኛ ጂኦፖለቲካዊ ፍትጊያ ከመካከለኛው ምስራቅ አልፎ ወደ አፍሪካው ቀንድ ደርሰዋል። ሁለቱ ሀገራት ከየመን እስከ ሱዳንና ሶማሊያ ድረስ በሌሎች ሀገራት መፋተጋቸውን ቀጥለዋል። በዚህ መሃል ደግሞ ግብጽ የአባይን ጉዳይ አጀንዳዋ አድርጋ ብቅ ብላለችም። ከኤርትራ ጋር የገባችበት ውጥረት እየከረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ያለ ግንኙነት መጠናከሩ አስመራ ሌላውን ጽንፍ የኃይል አሰላለፏን ከሳውዲ ጋር እንድታደርግ አድርጓታል። በእርግጥ ቀደም ብሎም የኢሳያስ አካሄድ የሳውዲ መስመርን የሚከተል ሆኖ ይታያል። ኤርትራ ይህንን አካሄድ መከተል የጀመረችው ሳውዲና የተባበሩት አረብ ኤሚሬትስ ባላንጣዎች ከመሆናቸው አስቀድሞ ነበርም። ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ ከፈረንጆቹ 2026 መግቢያ በተያያዘም ከሀገራቸው ብሔራዊ ጣቢያ ጋር በነበራቸው ቆይታ የኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬትስ ያለችበት በማለት ክሳቸውን ያሰሙበት ሁኔታ እንደነበርም የሚታወስ ነው። በተጨማሪም የተባበሩት አረብ ኤሚሬቶች ኢትዮጵያና ሌሎች ጎረቤት ሀገራት በመጠቀም ሱዳንን የመውረር ፍላጎት አላት ሲሉ ወንጅለዋል። ኤርትራ ከሳውዲ ጋር ከሆነችው ግብጽ ጋር ያላት ግንኙነት ከሪያድ ጋር ትስስሯ እንድታጠናክር አግዟታል። ባለፉት ቅርብ ወራትም የሶስቱ ሀገራት መሪዎችና ባለስልጣናት ሪያድ፣ ካይሮና አስመራ ውስጥ ተገኝተው ስለ ቀይ ባህር ደህንነት ተከታታይ ውይይቶችን አድርገዋል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት ባለፉት ዓመታት እየሻከረም ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለችም።
በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜያት ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጡም። ከዚህ በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሊላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያ ቴል አቪቭን ተከትላ ለሶማሊላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆነውን የኢትዮጵያን የባህር ላይ ገቢና ወጪ ንግድ በምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራን ያመጣል። በዚህ ምክንያት ጅቡቲ ሶማሊያ የሶማሊላንድ እውቅናን በመጻረር የከፈተችውን ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና እየተጫወተች ነው። አሁን ግብጽ ከሳውዲ ጥረት ኢትዮጵያና ኤርትራ ሊታረቁብኝ ይችላሉ የሚለው ስጋት ውስጥ የገባች ይመስላል። የግብጽ ባለስልጣናት የሚያስቡት የግብጽ ጥቅም የሚጠበቀው በአፍሪካው ቀንድ መረጋጋትና ሰላም ሳይሆን ውጥረትና ጦርነት ውስጥ ነው በሚል ነው።